አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሞላላ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። እንግዲህ ያው ከመዳም ኩሽና ያው ምግባችንን እየሰራን ብቅ ብለናል ማለት ነው። ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው ውዶችዬ። እና እንግዲህ ሰላም ያድርገን፣ ሀገራችንንም ሰላም ያድርግልን፣ የወጣንበትን ዓላማ እቅዳችንን አሟልቶ በሰላም ለሀገር ምድራችን ያብቃን ማለት ነው። እና ወደ የመጣሁበት ጉዳይ ሲሄድ አረብ ቤት የምትሰሩ እህቶቼ፣ በእርግጥ አረብ ቤት ብዙ የቆየ ነው። ቢያንስ ስለ አረብ ቤት ስለ ሀገሩም ስለ ሁሉም እናውቃለን። እና ያው እንግዲህ አንዳንዴ ጥንቃቄ ለማድረግም ሆነ ራሳችንን ለመጠበቅ በእርግጥ ሁልጊዜ ያው መርሳትም አለ። ከስራም አንጻር ቢዚ ከመሆኑ ከተለያዩ ጉዳዮች አንጻር ያን ያክል ነገሮችን አናስታውስም። እንደገና ደግሞ ያን ያክል ትኩረት አንሰጥም ማለት ነው። እና ነገር ግን አዲስ ለመጀመሪያ ጊዜ አረብ ሀገር የምትመጡ እህቶች ምናልባትም ያው ይሄ ምክር ይጠቅማችኋል ማለት ነው። ያው ሁሉም እንኳን አረብ ሀገርና የኛ የኢትዮጵያ አይደለም ሀገራችን ውስጥ እንኳን እንደየቦታው እንደየሀገሩ የሁሉም ባህልና የሁሉም አኗኗር ዘይቤ ይለያያል ማለት ነው። እና እንግዲህ ሀገራችን ላይ ምንም ላይሆን ይችላል፣ ሁሉም እንደ ባህሉ ነው እንዳልኳችሁ። እና በቃ ብዙዎቻችን አረብ ቤት ስንመጣ ያን ያክል ጥንቃቄ አናደርግም። ሁሉ ነገር እንደ ሀገራችን ይመስለንና የሆነ መዝረክረክ እንዲሁም ራስ መጣል እንዲሁም ደግሞ ዝም ብለን ነገሮችን በግዴለሽነት ማድረግ እንጀምራለን። እና ያ ነገር እንግዲህ ለእኛ ለስራችንም ከዛም አልፎ ደግሞ ለጤናችንም ጥሩ ላይሆን ይችላል ማለት ነው። እና እንግዲህ ይኸው 2 ቀን በቲክቶክ መንደር በየፌስቡኩ በአጠቃላይ በሶሻል ሚዲያ አንድ ሲያዘዋውሯት የነበረች የኛ ሀበሻ የቤት ሰራተኛ ነበረች ማለት ነው። እሷም ደግሞ እንግዲህ በካሜራ ነው ያዩዋት ማለት ነው። በዚህ ሰዓት እንኳን አረብ ሀገር አይደለም እኛው ኢትዮጵያ ውስጥ እንኳን እየተለመደ ነው። ለደህንነትም በቃ ያለውን ነገር ለማወቅ ሲባል በየቤቱ ዋይፋይ እና ካሜራ እየተደቀነ ነው ያለው። እና አረቦች ደግሞ ያው ህጉም ነው። ምክንያቱም የሆነ ችግር ቢፈጠር ከምንም በላይ በቃ ሊታወቅ የሚችለው በካሜራ ስለሆነ የእያንዳንዱ ቤት እንኳን የቤቱ ባለቤት አይደሉም መንግስት ወይም ህግ ራሱ እንትን ነው ይሄ ግዴታ ያደረገው ነገር ነው። እና በሰዓት ሁሉም ቤት ስትሄዱ ካሜራ ነው የምታገኙት የምታዩት። እና ያንን እንግዲህ ምናልባት አንዳንድ ጥሩ መዳሞች ከሆኑ ያው ሀላል የሚፈሩ ከሆኑ ያን ያክል ካሜራ ቢኖርም ምን አደረገች ምን አላደረገች ምን ሰራች አልሰራች ያን ያክል ካሜራ ላይ ይከታተሉ ይችላሉ። ምናልባት እንዳጋጣሚ የሆነ ችግር ካለ የሆነ ነገር ከተፈጠረ ያው ቼክ ለማድረግ ያክል ሊያዩት ይችላሉ። እና አንዳንዶች ደግሞ በቃ ከቤት ሲወጡ በየደቂቃው በየሰዓቱ ያው ከስልካቸው ጋር ኮንታክት ስለሆነ እየከፈቱ የምናደርገውን የምንሰራውን የሚያዩ ይኖራሉ። እና እዛ ላይ እንግዲህ ያው ሁሉንም ከሁሉም ነገር ከሁሉም ቦታ ራስን ቁጥም ማድረግና ራስን መጠበቅ ይገባል ማለት ነው። እንግዲህ እህታችን ምንድን ነው ያደረገችው? ልክ ቀጥታ ኩሽና ገብታ በበራድ ያው እንግዲህ እንደሚታወቀው በበራድ ሻይ ወይም ቡና ይፈላል አረብ ቤት ማለት ነው። እና በዛ በበራድ እንግዲህ ጠጥታ የተረፋቸው ይሁን ወይም ደግሞ ገና ለመጠጣት የተፈላ ሻይ ይሁን አይታወቅም። ብቻ ቀጥታ ኩሽና ሄዳ ያንን የተፈላ ሻይ በበራዱ ማለቴ እንደዚህ ሻይቦች ላይ ምናምን ሳትቀዳ በበራዱ ስትጠጣ ነው የተያዘችው ማለት ነው። ያንን እንግዲህ ያው እኛን አበሾችን እንደዚህ ናቸው የአበሻ ሰራተኛ ያዋቸው ምናምን እያሉ ብዙ ነገር እያሉ ሲቀባበሉባት ነበረ። ራሳቸው አረቦች ናቸው የለቀቋት ማለት ነው። እና ራሳቸው ነበሩ ሲቀባበሏትም የነበረው። እና ያ ከኛም አልፎ ሀገራችንን ማሰደብ ምንም ስርዓት እንደሌለን ምንም ነገር እንደማናቅ ነው። እና እኛ ሀገር ላይ ያው አንዳንድ ቦታ ላይ ምንም ችግር የለውም። ለምሳሌ ሰርግ ቦታ ብትሄዱ፣ ሀዘን ለቅሶ ቦታ ብትሄዱ በአንድ ብርጭቆ ወይም በአንድ ሰሃን አንዳንድ ቦታ እንደውም ሳይታጠቡ ራሱ ዝም ብለው በቃ አንዱ ይጠጣና ለሌላኛው ይቀሩበታል፣ ሌላኛው ይጠጣና ደግሞ መልሶ ለሌላኛው ይጠጣበታል። ሰሃንም እንደዛው እየተቀባበሉ
የሚኖሩ አሉና ያው ሁሉ ነገር እንደ ባህሉ ነው ብያችኋለሁ መጀመሪያ ላይ። አሁን ይቺ ልጅ እንግዲህ እንደ አገሯ መስሏት ነው በብሪቅ ወይም ደግሞ በበራድ አንስታ እየጠጣችሁ ማለት ነው። እነሱ ግን እንኳን እኛ ሰራተኞች አይደለም እነሱ ራሱ እንደዚህ በበራድ አንስተው አይጠጡም። አረቦች መጠጣት ከፈለጉ ያው በስርዓት ሻይ ወይም ደግሞ በቡና ስኒ ተቀርቶ ነው እንጂ የሚጠጡት እንደዚህ በወረዴና ራስን በሚያስገምት በሚያሰድብ እና በሚያጣጥል መልኩ አይደለም ማለት ነው። እና ለእነሱ እንግዲህ ይሄ በጣም ነውር ነው። በእኛ ላይ ደግሞ የሆነ በቃ ቀላሉም ነገር ይካበዳል። በተለይ አረቦች በቃ ማካበድ ማጣጣል ይወዳሉ። እና እንግዲህ ያም አለ ይህም አለ ልጅቱ እንግዲህ እንዴት እንደሆነ ምን እንደደረሰ ያለው አለም። እነሱ ግን ያው በካሜራቸው ሌላው ቀርቶ ቆሻሻ ልንጥል ስንወጣ ምን እንደምናደርግ ምን እንደምንሰራ ምን ይዘን እንደምንወጣ ሁሉ አያምኑም። ቆሻሻ ሲጥሉ ራሱ በካሜራ የሚከታተሉ ብዙ መጥፎ መዳሞች ስላሉ ከእንደዚህ አይነት ነገር ራሳችሁን ብትቆጥቡ አሪፍ ነው። ሌላው ቀርቶ መኝታ ክላሳችን ስንገባ እንኳን ገና ለገና መኝታ ክላሳችን ነው ማንም አይገባብንም ብለን እንደፈለግን መሆን የለብንም። እንዳልኳችሁ ሁሉም ሰው ኸይር አያስብም። ሁሉም ሰው ውስጡ ንጹህ አይደለም። ሁሉም ሰው ጥሩ ልብ የለውም። እና ራሳችንን በቃ መጠበቅ ነው ያለብን። እንደዚህ ኩሽናም ስንሰራ ሆነ እንደዚህ ልጆችን የምንይዝ ልጆችን ስንይዝ ከልጆች ጋር የምንጫወት የምንደባደብ አሉ ብዙዎች ማለት ነው። እና ያን እንግዲህ እነሱ ለነገሩ በካሜራ ነው የሚያዩት። እንደዚህ በቃ የተለየ አዲስ ነገር ካዩ ባለጡል በመገረም እና በመደነቅ በቃ ልክ እንደ ተለየ ነገር አድርገው እንደዚህ ሲያዘዋውሩት ይገኛል ማለት ነው። እና በስልካችንም ቤት ውስጥ ካሜራ ቴክኖሎጂ በተስፋፋበት ሰዓት ራሳችንን መዝረክረክ የለብንም። እንደፈለግን መሆን የለብንም። ዛሬ አረቦቹም አበሻዎቹም በቃ የሆነ ጸብ ሲመጣ በፍቅር ሰዓት እና አብራችሁ በሆናችሁ ሰዓት አብራችሁ ያደረጋችሁትን ነገር ራሱ እንደዚህ ጸብና ችግር ሲመጣ ያንን ጎደሎ በመፈለግ በቃ የሆነ ነገር ሊያወጡላችሁ ይፈልጋሉ። እና ራሳችሁን ጠብቁ ለማለት ነው ውዶችዬ። እንግዲህ ኢንሻአላህ ይሄንን ነው የምላችሁ ለዛሬ። ላይ ጠብቀን ከዛ በተረፈ ከተንኮለኞች ከሴረኞች ይጠብቀንና በሰላም እንወጣን በሰላም ለሀገር ምድራችን ያብቃን ማለት ነው ኢንሻአላህ። ያው የሰው ሀገር የሰው ነው እንግዲህ ሁሉም ነገር እንዳገር አይሆንም። ሁሉም የሚያምረው በሀገራችን ላይ ነው። ጸብም ፍቅርም ሁሉም ነገር በቃ ካላገሩ ካለቦታው ነገር ያምርምና የወጣነው ሰርተን ለመለወጥ እስከሆነ ድረስ እኛም ራሳችን ለራሳችን ደህና መሆን ስላለብን እንዲሁም ደግሞ ለቤተሰቦቻችንም በሰላም እንደወጣን በሰላም መመለስ ስላለብን እንግዲህ ካላህ በመጣ ነገር ችግር የለም። ካላህ የመጣ ነው ምንም ማድረግ አንችልም፣ እንጋፈጠዋለን። ግን ራሳችን ባመጣነው ነገር እና የራሳችን ጥንቃቄ በጎደለ መልኩ ራሳችንን አደጋ ላይ ባንጥል ጥሩ ነው ማለት ነው ኢንሻአላህ። እንግዲህ ለዛሬ ነው የምላችሁ። አብሽሩልኝ። ያው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ብያለሁ ወዶችዬ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።